ሰላም ሰላም እኔ ተወዳጆች እንዴት ናችሁ? ሰላም ናችሁ ወይ? እንደምን አድራችኋል? ቀለል ያለ ቁርስ እንግዲህ እንሰራለን። እዚህ ጋር የተጠቀምኩት ዛፋራና ትንሽ ሞቅ ያለ ውሃ፣ ስኳር ጨመርኩኝ ማለት ነው። ከዛም በኋላ ዛፋራንና ትንሽ ሞቅ ያለ ውሃ፣ ጨው፣ ስኳር ትንሽዬ ጨው አደርግበታለሁ። ከዛም በኋላ ቀለል ያለና ቶሎ የሚደርስ ቁርስ ነው። እንደዚህ በደንብ አድርጌ መተዋለሁ ማለት ነው። ችባብ ይሉታል ወይም ቶሎ የሚደርስ ኮፍ አድርገን ወደው የምንጋግረው ጣፋጭ ቁርስ ነው። ሞክሩት፣ ትወዱታላችሁ። በጣም ነው የሚጣፍጠው። በደንብ እንደዚህ ከስኳሩ እና ከዛፋራኑ ጋር በደንብ እንደዚህ እንመተዋለን ማለት ነው። ከዛም በኋላ ደግሞ የምንፈልገውን ያክል 2 ማንኪያ ነው ሁለት ማንኪያ የዳቦ እርሾ የሚጠቀምበት። ከዛም በደንብ አድርጌ አዋህደዋለሁ ማለት ነው። እርሾውን ውሃው ለብ ማለት ነው ያለበት። ከዛ በኋላ ዱቄት የምፈልገውን እጨምራለሁ። አሁን 1 ኩባያ ተኩል የሚሆን ነው የተጠቀምኩት ማለት ነው፣ ትንሽዬ ስለምሰራ። ከዛም እንደዚህ አድርጌ በደንብ እንትን በኋላ ይሄ የኒሻ ወይም የበቆሎ ዱቄት ነው። ስትጨምሩበት ቆንጆ ይሆናል ማለት ነው። የበቆሎ ዱቄት የተወሰነ ቢያንስ 4-5 ማንኪያ የሚሆን የሾርባ ጨመርኩበት ማለት ነው። በግምት ነው የምንጠቀመው። ከዛም በኋላ አንድ ላይ በደንብ እንደዚህ አድርጌ በደንብ አደባልቀዋለሁ ማለት ነው። በቃ እንደዚህ በደንብ እንዳይጓጉልብን በመምቻው በደንብ መምታት። ከዛ 1 እንቁላል እጠቀማለሁ። ከፍሪጅ ውስጥ አውጥቼው ውጭ ላይ አቆይቼዋለሁ ማለት ነው። ቀዝቃዛው ኩፍ እንዳይል ያደርግብናል። ከዛም ጨመርኩ 1 እንቁላልን ጨምር ያለው እንግዲህ እንደምትሰሩት መጠን መጠቀም ትችላላችሁ። ወተትን መጨመር ትችላላችሁ። እኔ አሁን የሰራሁት በውሃና በእንቁላል በዛፋራን የበቆሎ ዱቄት ከዛ ቤኪንግ ፓውደር 1 ማንኪያ የሚሆን የሾርባ ጨመርኩበት። ከዛም በኋላ በደንብ አድርጌ ደግሞ አማስለዋለሁ ማለት ነው። ከዛም እንግዲህ ኩፍ ሲልልኝ መጋገር ጀመርኩኝ ማለት ነው። ኩፍ ሲል ጋገርኩት በመጥበሻ። ጋዙን ቀነስ አድርጌ እዩት። በምታዩት መልኩ እንግዲህ እንደዚህ የሚያምርና ፈጣን ጣፋጭ ቁርስ ሰርቻለሁ ማለት ነው። ወዲያውኑ የሚደርስላችሁ ልክ እንደ ፓንኬክ ነው፣ ግን ችባብ ይሉታል ፓንኬክ እና ያው አይን ያወጣም ፓንኬክ እርሾ አንጨምርበትም ፓንኬክ ላይ ማለት ነው። ይሄ ግን እርሾ እንጨምርበታለን በማር በምትፈልጉት ነገር። በጣም የሚጣፍጥ ጣፋጭ ተበልቶ የማይጠገብ ነው። ሞክሩት ውዶች። ዩት እንደምታዩት እንደዚህ በዚህ መልኩ ለቁርስ አቅርቤዋለሁ። ማር አደረኩበት። ቀመሱት። ከሻይ ከወተት ከሁሉ ነገር ጋር የሚሄድ። በተረፈ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ቪዲዮዋ በጣም አጭር ናት፣ ትንሽዬ ናት። እስከ መጨረሻው ያያችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላማችሁ ዝት ይበሉዳችኋለሁ። እዩት እንደምታዩት በጣም ነው የሚጥመው። እዩት በቃ ልስልስ ያለ በቃ እንትን የማይል ማለት ነው፣ ተበልቶ የማይጠገብ ነው። እንደዚህ ግን ጋዙን ቀነስ እያደረግኩ ነው ያገርኩት። ያው ከፊት ወደ ኋላ ነው መሰለኝ ያደረግኩት እንጂ እንደዚህ ያው ለማሳየት ያክል ነው። እንደዚህ እያደረግኩኝ በቃ ቆንጆ እያደረግኩ ቀጥላለሁ ማለት ነው። ጋግራለሁ። ከዛም በኋላ እንደዚህ ቡኒ የሚሆን ከለር ማሳየት ስለፈለግኩ ነው። የቲስ ቡኒ። ከዛ በኋላ በጣም ነው የሚያምረው እውነት ለመናገር። ባይ ባይ።